እንደምታስታውሱት በዚህ ቦታ ላይ የነህምያን መጽሐፍ በአንድ ርዕስ ዙሪያ ከምዕራፍ 1 እስከ ምዕራፍ 6 ተመልክተን ከዛ በኋላ ትንሽ ፖዝ አድርገን 3-4 ሳምንት ጊዜ ሰጥተናል። ጊዜ ለምን እንደሰጠን ልነግራችሁ ፈልጋለሁ ዛሬ ከምንጀምረው ጋር ለማያያዝ። ተሐድሶ በሚል ርዕስ ነው እየተነጋገርን ያለነው። ተሐድሶ እዚህ ላችሁ ከሆነ ምዕራፍ 1 እና ምዕራፉን ጠቅላላ 13 ምዕራፍ አለው። ለሶስት ከፍለን ከምዕራፍ 1 እስከ ምዕራፍ 2 የተሐድሶ ዝግጅት ብለን ተመልክተናል። ምዕራፍ 1 እና ምዕራፍ 2 የተሐድሶ ዝግጅት፣ ከምዕራፍ 3 እስከ ምዕራፍ 6 የተሐድሶ ስራ ሲሰራ እንመለከታለን። ዛሬ የምንጀምረው ከምዕራፍ 7 እስከ ምዕራፍ 13 ያለውን ምናልባት 4፣ 5፣ 6 ሳምንታት የሚፈጅ የተሐድሶ ፍሬ። ስለዚህ በመካከል ፖዝ ያደረግነው የተዘራ ዘር ፍሬ ማፍራት ስላለበት ነው። ስለዚህ አሁን የተዘራው ዘር በህይወታችን ላይ ፍሬ ማፍራቱን ዛሬ ጀምሮ ደግሞ ፍሬውን እናያለን። ምንድነው የተሐድሶ ፍሬ? ሪሊ በእኛ ህይወት ላይ ፍሬ እየፈራ ነው ወይ? ገበሬ ይዘራና ወራት ይጠብቃል። ስለዚህ እግዚአብሔር የሚዘራውም ዘር በእኛ ህይወት ላይ ፍሬ ማፍራቱን ማረጋገጥ ይፈልጋል። እና ምንድነው የተሐድሶ ፍሬ? የተሐድሶ ፍሬ ምንድነው? እሱን ከዛሬ ጀምሮ ከምዕራፍ 7 ጀምሮ አብረን እንመለከታለን። እግዚአብሔር የተሐድሶ ፍሬ የምናፈራ ሰዎች ያድርገን። የእግዚአብሔርን ቃል ላንብብና ከእዝራ ነው ይሄን አሁን ማነብላችሁን ክፍል ማነበው። ያው እንዳልኳችሁ የነህምያና የእዝራ የአንድ ሳንቲም ሁለት ገጽታዎች ናቸው፣ ተመሳሳይ ናቸው። እንደው ለውቀት ከፈለጋችሁ እንደውም እዝራ ፓርት 1 የእዝራ መጽሐፍ ሲሆን እዝራ ፓርት 2 የነህምያ መጽሐፍ ተብሎ ነው የሚታወቀው። ፓርት እንደ ፓርት 2 ነው የነህምያ መጽሐፍ፣ የእዝራ ፓርት 2 ቀጣይ ተብሎ ነው የሚታወቀውና በጣም ተመሳሳይ ጊዜና ተመሳሳይ ተልእኮ ይዘው የመጡ ስለሆነ ሁለቱን ያገናኛችሁ መረዳታችሁ በጣም ይጠቅማችኋል ለወደፊት። እና ምዕራፍ 9 ቁጥር 8 እና 9 ላንብብላችሁ። እዝራ ምዕራፍ 9 ቁጥር 8 እና ቁጥር 9 አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራ ችንካርን ይሰጠን ዘንድ አምላካችንም ዓይናችንን ያበራ ዘንድ በባርነትም ሳለን ጥቂት የሕይወት መታደስ ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል። በጣም ነው የምወደው። ልድገመው፣ በጣም ልድገመው። ለምንድነው እግዚአብሔር ሞገስ የሰጠን? ለምንድነው ድል የሰጠን? ለምንድነው እግዚአብሔር ምህረት ያደረገልን ሲባል በጣም የሚገርማችሁ እንዲህ ነው የሚለው፣ አሁንም ቅሬታ ይተውልን ዘንድ በተቀደሰውም ስፍራ ችንካርን ይሰጠን ዘንድ አምላካችንም ዓይናችንን ያበራ ዘንድ በባርነትም ሳለን ጥቂት የሕይወት መታደስን ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል። ባሪያዎች ነንና አምላካችን ግን በባርነታችን አልተወንም። የሕይወት መታደስን ይሰጠን ዘንድ የአምላካችንንም ቤት እንሰራ ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌም ቅጥር ይደረግልን ዘንድ በፋርስ ነገሥታት ፊት ምህረትን ሰጠን። እንጸልያለን። እግዚአብሔር እድል ሲሰጥ ዓላማ አለው። ጊዜ ሲሰጥ ዓላማ አለው። ምህረት ሲያደርግ ዓላማ አለው። ሕይወት እንዲታደስ፣ ሰው እንዲታደስ፣ የእግዚአብሔር ሰዎች ሕይወት እግዚአብሔር ወዳሰበው ተሐድሶ እንዲደርሱ እንዲህ ያደርጋል። እግዚአብሔር ስሙ ለዘላለም ይባረክ። እድል የሰጠን ጌታ፣ ምህረት የሰጠን ጌታ፣ የቃሉን ብርሃን ያበራልን ጌታ፣ በፊቱ እንድንሆን ቅሬታዎች ያደረገን ጌታ
ሬምናንትስ ማለት ነው፣ ቅሬታዎች ሳንጠፋ የጠበቀን ጌታ ስሙ ለዘላለም ይባረክ። የህይወት መታደስ ይሰጠን ዘንድ እህቴ ሌላ የእግዚአብሔር ናፍቆት የለውም። በተጨመረልሽ እድሜ ወንድሜ፣ በተጨመረልህ እድሜ የእግዚአብሔር የልቡ ናፍቆት የህይወት መታደስ ና በምሰማው ቃል ጌታ ሆይ ህይወቴን አድስልኝ ዛሬ እንለዋለን። ሰራተኛው እሱ ስለሆነ ክብር ለጌታ ይሁን። ሃሌሉያ። አምላካችንና አባታችን ሆይ ስለ ህዝብህ በዚህ ሰዓት አመሰግንሃለሁ። በፊትህ ስለቆመው ህዝብህ፣ በፊትህ ስለተገለጠው ቃልህ፣ ስለተሰጠን ዕድል ክብር በሰማይ ክብር በምድር ላንተ ይሁን። አምላካችንና አባታችን ሆይ ይሄንን ጊዜ ደግሞ በእውነት አንተ የሰጠህበት ዕድልና ኢንቴንሽን እግዚአብሔር አምላካችን ሆይ ፍሬ እንዲያፈራ እሱም የህይወት መታደስ ነውና በኢየሱስም ለመታደስ እንድንሰማህ፣ ለመለወጥ እንድንሰማህ፣ ወደ ፈለግከው ለመድረስ እንድንሰማህ፣ በህይወታችን ያሰብከውን ለመስራት እንድንሰማህ በኢየሱስም እንድትረዳን እለምንሃለሁ። እድል ሰጥተህናል። ስለተሰጠን እድል በጣም እናመሰግንሃለን። ክብር በሰማይ ክብር በምድር ላንተ ይሁን። በናዝሬቱ ጌታ በኢየሱስም እግዚአብሔር ሆይ ህዝብህ በፊትህ ሲቀመጥ መስማት የሚችልበትን ማስተዋል የሚችልበትን በኢየሱስ ክርስቶስም ጸጋን መናገር የሚችልበትን ጸጋ ለሁላችንም እንድትሰጠን እለምንሃለሁ። ይሄንን ደግሞ ስለምታደርግ ስምህ ለዘላለም ይባረክ። ስለሰማህን ተመስገን። በኢየሱስ በጌታችን ስም አሜን። ክብር ለጌታ። ጌታ ይባርካችሁ። የተሐድሶ ፍሬ እንዳልኳችሁ በመንፈሳዊ ህይወት እግዚአብሔር አንዱ የሚፈልገው ነገር ቢኖር ፍሬ ያለው ህይወት ነው። ትዝ ይላችሁ ከሆነ ማቴዎስ ምዕራፍ 3 ቁጥር 8 ላይ ኢየሱስ ክርስቶስ ከመምጣቱ በፊት መጥምቁ ዮሐንስ መጣና እንዲህ አለ እና ሰው ሁሉ በመጥምቁ ዮሐንስ ለመጠመቅ እየተንጋጋ ሲመጣ በቃ ያም ሲመጣ መጥምቁ ዮሐንስ እንዲህ አለ። እስከዛሬ እንደለመዳችሁት እንዳይመስላችሁ ከዚህ በኋላ የሚሆነው የሆነ ስርዓት ፈጽማችሁ መሄድ እንዳይመስላችሁ ከዚህ በኋላ የሚሆነው ምሳር በዛፎች በታች ተቀምጧል ይልና ፍሬ የሚያፈራውን ይቆርጣል፣ ማያፈራውን ይቆርጣል፣ ፍሬ የሚያፈራውን ደግሞ ያስቀጥላል ይልና እንዲህ ይላል ቁጥር 8 ላይ እንግዲህ ለንስሐ የሚገባ ፍሬ አድርጉ። ንስሐ እውነተኛ ንስሐ ከሆነ እግዚአብሔር የሚፈልገው ንስሐ ተሐድሶ ምን አለው? ፍሬ አለው። ፍሬ አለው እና ለንስሐ የሚገባ ፍሬ አለው። ሃይማኖተኞች እንዳልኳችሁ የሚያደርጉት ስርዓቱን ብቻ ነው። ለምሳሌ መተው አልቅሰው ጮኸው የሚገባቸውን የማያደርጉ የተባሉትን ሃይማኖታዊ ስርዓት ያደርጉና ይመለሳሉ። ያንን ነው የሚያደርጉት። ሌላ ነገር አይጠበቅባቸውም። እውነተኛ ክርስትና ግን እንደሱ አይደለም። የንስሐው ፍሬ ይታያል፣ የመመለስ ፍሬ ይታያል፣ የተሐድሶ ፍሬ ይታያል። እና የተሐድሶ ፍሬ ብለን ስንል ፍሬ አስፈላጊ ስለሆነ ነው። እና እዚህም ቦታ ላይ እንዳልኳችሁ እዚህ በምዕራፍ 9 ቁጥር 14 ላይ እዛው ዕዝራ መጽሐፍ ላይ በውኑ ተመልሰን ትእዛዝህንና ፈርዝ ዘንድ እርኩስ ስራን ከሚሰሩ ከነዚህም አሕዛብ ጋር እንገባ ዘንድ ይገባናልን? አንተስ ቅሬታ የሌለንና የማናመልጥ እስክንሆን ድረስ እንድታጠፋን አትቆጣምን? ይለዋል። እና ልክ እግዚአብሔር ይሄንን የምህረት ዕድል እንደሰጣቸው ይነግራና ማነው ዕዝራ እና ታዲያ አሁን ተመልሰን እንደቀደመው ልንኖር ይገባናል ወይ? ያን ጊዜ ሳንታ አትቆጣም ወይ? እና የእግዚአብሔርን
ተሐድሶ ስናስብ ተሐድሶ ሁሉ ጊዜ ፍሬ ይጠይቃል። ገበሬ በጣም ደክሞ አርሶ ዘር ዘርቶ ልክ የመከር ወቅት ላይ ሲመጣ የሚጠብቀው ጎተራውን የሚሞላ ፍሬ ነው። እንደውም ታውቃላችሁ ያው እንዳልኳችሁ ደጋግሜ እኔ የገበሬ ልጅ ስለሆንኩኝ ዘር እሱ ጎመን ቀቅሎ እየበላ ዘሩን አይነካው። ዘሩን ከበላ የሚዘራው ስለሌለ እና ያንን ውድ ዘር አውጥቶ ከዘራ በኋላ በመከር ሰዓት ላይ ፍሬ የግድ ይጠብቃል። ግን በመከር ሰዓት ላይ ዋግ የሚባል አረማሞ የሚባል አረም የሚባል ነገር ሲውጠው ቅስሙ ስብር ይላል። ከዛ በኋላ ድርቅ ረሃብ የሚባለው ቤተሰቡን ይጨርሳል። በመንፈሳዊ ነገር እግዚአብሔር ተሐድሶ ሲያደርግ በህይወታችን ተሐድሶ ሲያደርግ በመካከላችን ተሐድሶ ሲያደርግ በኑሯችን ተሐድሶ ሲያደርግ ፍሬ ያለው የሚጎመራ ፍሬ ያለው የሚበላ ፍሬ ያለው እግዚአብሔር መጥቶ የሚደሰትበት ፍሬ ያለው ለንስሐ የሚገባ ፍሬ እና በዚህ ክፍል ጌታም እንደተናገረው ታውቃላችሁ ዮሐንስ 15 ቁጥር 8 ላይ እኔ ወይኑ ግንድ ነኝ አባቴ ገበሬው ነው ፍሬ የሚያፈራውን አጥርቶ ያጠራዋል አብዝቶ ያጠራዋል ፍሬ የማያፈራውን ይቆርጠዋል ካለ በኋላ ቁጥር 8 ላይ እንደዚህ የሚል ቃል ታገኛላችሁ ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል። የእግዚአብሔር ክብር የገበሬው ክብር ፍሬ ማግኘቱ ነው። እግዚአብሔር ደግሞ የተዋጣለት ገበሬ ነው። እግዚአብሔር የኛን ህይወት እርሻው አድርጎ ፍሬያማ ያድርግልን። ማን የሚከበርበት? እስኪ እኔ የእግዚአብሔር እርሻ ነኝ በሉ እስኪ እንደው ሞቅ ያለ ድምጽ ሞቅ ያለ እኔ የእግዚአብሔር እርሻ ነኝ። ያችሁ ዘሩ የእግዚአብሔር ቃል ነው። ይሄ የሚዘራው የእግዚአብሔር ቃል ፍሬ እንዲያፈራ ይፈልጋል። ያኔ አባቴ ይከብራል። ወይ ባንቺ እግዚአብሔር ደስ ይበለው፣ ባንተ እግዚአብሔር ደስ ይበለው። ፍሬ ይጠበቃል። በፍሬው ነው እግዚአብሔር ደስ የሚለው፣ በፍሬው ነው እግዚአብሔር የሚከብረው። ልትሄዱ ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። ሃሌሉያ። ሃይማኖተኛ እንድትሆኑ አይደለም የሚለው፣ የሆነ ሰባኪ ሰዓት የላሰ ሰባኪ እንድትሆኑ አይደለም የሚለው፣ ፍሬ ልታፈሩ ዘማሪ አይደለም የሚለው፣ ፍሬ የፍቅር ፍሬ። ገላትያ 5:22 አንብቡ። ፍሬ ምንድነው ካላችሁ እዛ ዝርዝር አልገባም። ፍሬ እና የተሐድሶ ፍሬ ከምዕራፍ 7 ጀምሮ ማየት እንጀምራለን። ዛሬ የምናየው እግዚአብሔር ተሐድሶ በህይወታችን ሲከናወን የሚያደርገው ነገር በእውነተኞችና በአስመሳዮች መካከል ልዩነት ያደርጋል። ልድገምላችሁ፣ ልዩነት ያደርጋል። በእውነተኞችና በአስመሳዮች መካከል ወይም ደግሞ በተደበላለቁት መካከል ልዩነት ያደርጋል። የማን ተሐድሶ? እግዚአብሔር ተሐድሶ ሲመጣ እና እግዚአብሔር ተሐድሶ ሲያደርግ ልዩነት ያደርጋል። የሚገርማችሁ ልዩነት ያደርጋል። ዛሬ ምዕራፍ 7ን እሱን ነው የምናየው። በጣም ጥቂት ነጥቦችን ግን በጣም ወሳኝ ነጥቦችን እናያለን። ምዕራፍ 7 ላይ ምናልባት ዝምላችሁ በጣም ስታዩት የስም መዓት ተደርድሮበት እስከ 60 ምናምን ቁጥር የሚደርስ አለ። ምንድነው ያ የተዘረዘረው ምናምን በኋላ ነግራቸዋለሁ። ይሄ የእግዚአብሔር ተሐድሶ የእግዚአብሔርን ሕዝብ ይለያል። በእግዚአብሔር ሕዝብና የእግዚአብሔር ሕዝብ ባልሆነው መካከል ልዩነት ይሆናል። እውነተኛና አስመሳይ በሆነው መካከል ልዩነት ይሆናል። ተሐድሶ ሲሆን እዚህ ላችሁ ከሆነ ምዕራፍ 10 ቁጥር 28 ባለፈው ትንሽ ለመናገር ሞክሬያለሁ። የቀሩትም ሕዝብ ይላል። አለፍ ብዬ ትንሽ ምዕራፍ 10 ላይ ላንብብላችሁና እመለሳለሁ ወደ ምዕራፍ 7። ምዕራፍ 10 ቁጥር 28 የቀሩትም ሕዝብ ካህናቱም ሌዋውያኑም በረኞችም መዘምራንም ናታኒምም ከምድርም አሕዛብ ወደ እግዚአብሔር ሕግ ራሳቸውን የለዩ ሁሉ ራሳቸው ምን ያሉ ሁሉ የለዩ ሁሉ
ይልና ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም የሚያውቁትና የሚያስተውሉትም ሁሉ ወደ ወንድሞቻቸው ወደ ታላላቆቻቸው ተጠጉ። ራሳቸው ምን ያሉት? በእግዚአብሔር ቃል የለዩት ሁሉ ልዩነት ይሆናል። የእግዚአብሔር ተሐድሶ ሲመጣ ይሄ የሪቫይቫል ታሪክ በፈለጋችሁ መንገድ ሄዳችሁ አጥኑ። የእግዚአብሔር ተሐድሶ በህይወታችን ሲሆን፣ የእግዚአብሔር ተሐድሶ በአንድ ሰው ህይወት ላይ ሲሆን፣ የእግዚአብሔር ተሐድሶ በማህበረ ምእመናን ላይ ሲሆን ልዩነት ይመጣል። የእግዚአብሔር ህዝብ የሆነውና ያልሆነው ይለያል። አንድ ጊዜ ሚልክያስ ምዕራፍ 3 ላይ ያለውን ላንብብላችሁ ወደዚህ ክፍል ከመምጣቴ በፊት። ምዕራፍ 3 ቁጥር 17 እና 18 እንደዚህ የሚል ቃል አለ። በጣም የተወደደ ቃል። እኔ በምሰራበት ቀን ይላል እግዚአብሔር፣ እኔ በምሰራበት ቀን እነርሱ የኔ ገንዘቦች ይሆናሉ። እኔ ምን በምልበት ቀን? ይሄ ቃል ዝም ብላችሁ አስቡት። እግዚአብሔር የማይሰራበት ጊዜ አለ እንዴ? አሁንም እየተናገራቸው እኔ በምሰራበት ቀን ይላቸዋል። ነብዩን አስነስቶ እኮ ነው። አያችሁ፣ ሪቫይቫል ተሐድሶ የሚባል እግዚአብሔር ኖርማል ከሆነው ለየት ያለ ነገር ሲያደርግ ማለት ነው። ለየት ያለ ጨመር ያለ ኃይለኛ የሆነ እና እንዲህ እየተናገረ ራሱ እግዚአብሔር እኔ በምሰራበት ቀን ምን ይሆናል? እነርሱ የኔ ገንዘብ ይሆናሉ ይላል የሰራዊት ጌታ እግዚአብሔር። ሰውም የሚያገለግለውን ልጁን እንደሚምር እንዲሁ ምራቸዋለሁ። ተመልሳችሁም ቁጥር 18 በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ። ልዩነት ይሆናል። ማን በሚሰራበት ቀን? ተሐድሶ ማለት እሱ ነው። በሚገዛውና በማይገዛው መካከል፣ በአመፀኛውና በጻድቁ መካከል ልዩነት ይሆናል። ማን በሚሰራበት? ተሐድሶ ማለት እሱ ነው። ፍሬው ልዩነት ይሆናል። ምንናፍቀው እሱ ነው። ምንጠማው ለዚህ ነው። እምንጮኸው ለዚህ ነው። ልዩነት የሚያደርግ የእግዚአብሔር ተሐድሶ በኢየሱስም በእኛ መካከል ይሆን። ልዩነት ይሆናል። ተራ መሆን አይቻልም። አንዱ ፍሬ ልዩነት ይሆናል። በቃ ማለት ተደበላልቆ መሄድ አይቻልም። ሚስቶ ሆኖ መሄድ አይቻልም። ልዩነት ይሆናል። ይሄ የተባለበት ክፍል ሚልክያስ ምዕራፍ 3 ለምንድን ነው እግዚአብሔርን የተናገረ ብላችሁ ብትሉ በጣም ደፋር ትዕቢተኛ ኩሩ አገልጋይ የበዛበት ጊዜ ነበር። ደፋር ትዕቢተኛ። ይኸውላችሁ ላንብብላችሁ ቁጥር 13 እዚሁ ምዕራፍ 3 ቁጥር 13 ቃላችሁ በእኔ ላይ ድፍረት ሆኗል ይላል እግዚአብሔር። እናንተ ግን ባንተ ላይ ደፍረን የተናገርነው በምንድን ነው ብላችኋል። ቁጥር 14 እናንተም እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙንም በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኛ ሆነን በመሄድ ምን ይረባናል? አሁንም የሚታበዩትን ሰዎች ብፁዓን ብለን እንጠራቸዋለን። ክፉንም የሚሰሩ ጸንተዋል፣ እግዚአብሔርን የሚፈታተናሉ ያመልጣሉም ብላችኋል። ይገርምት። ማንን የሚፈታተኑ? ያመልጣሉ። አመጽ የሚሰሩ በጣም ተዝናንተው ይኖራሉ። ስለዚህ እግዚአብሔርን ማገልገል፣ ለእግዚአብሔር መገዛት ምን ዋጋ አለው ብላችኋል። እንዲያውም ብፁዓን እነማን ናቸው? ትዕቢተኞች ናቸው ብላችኋል። ዋት ይሄ ነበር ትውልዱ። በዚህ ጊዜ እግዚአብሔር ተሐድሶ አደርጋለሁ አለ። እኔ የምሰራበት ጊዜ ይመጣል፣ ያኔ ልዩነት ይሆናል። አሜን ብትሉ ነበር ጥሩ። ከትዕቢተኛ ጋር ከመፀኛ ጋር ቤተ ክርስቲያን ተቀላቅላ ሰው እንደፈለገ የሚኖርበት ዘመን፣ እግዚአብሔር የሌለ ዝም ያለ የሚመስልበት ዘመን አያለሁ። ተሐድሶ አደርጋለሁ። ያን ጊዜ
በሚገዛውና በማይገዛው መካከል በጻድቁና በኃጢአተኛው መካከል ሰው አይለያችሁ። ሰው አይለየኝም። የሰራዊት ጌታ እግዚአብሔር ግን ተሐድሶ ሲያደርግ ጣቱ ትገለጣለች። በእውነተኞችና በአስመሳዮች መካከል ልዩነት ይሆናል። ምን አይነት ልዩነት? ናዚው ምዕራፍ 4 ቁጥር 2 ላይ ቅድም ያነበብኩላችሁ ክፍል ላይ ነገር ግን ይልናዚው ሚልክያስ ማለቴ ነው፣ ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች። ታድሶ ማለት ነው። የምን ፀሐይ? ጽድቅ ፀሐይ ትወጣላችኋለች። ፈውስም በክንፎቿ ውስጥ ይሆናል። እናንተም ትወጣላችሁ፣ እንደ ሰባም አንበሳም ትፈነጫላችሁ። ፀሐይ፣ ጽድቅ ፀሐይ እና ልዩነት ይሆናል ነው የምላችሁ። ወደ ምዕራፍ 7 እንመለስ፣ ወደ ነህምያ እና በዝርዝር ለማየት እንሞክር። ሁለት ታላላቅ ነጥቦችን በአንደኛው ስር ግን 3 ነጥቦች የያዙትን ለማየት እንሞክር። ምን አይነት ልዩነት ነው የሚሆነው ብላችሁ ስትሉ የመጀመሪያው እውነተኛ አገልጋዮች ይነሳሉ። እግዚአብሔር ተሐድሶ ሲያደርግ ፍሬው በቃ ማለት ለቤተ ክርስቲያን ለቅዱሳን የሚሰጠው ፍሬ በእውነት በጽድቅ የሚያገለግሉ ሰዎች ይነሳሉ። የታመኑ ሰዎች እውነተኞች ይነሳሉ። እናንብበዋ። ከቁጥር 1 እስከ 3 ላንብብላችሁ። ምዕራፍ 7 ከቁጥር 1 እስከ 3 እንዲህም ሆነ ቅጥሩ ከተሰራ በኋላ ሳንቃዎቹንም ካቆምኩ በኋላ በሮኞቹና መዘምራን ሌዋውያንም ከተሾሙ በኋላ ወንድሜን አናኒንና የግንቡን አለቃ ሐናንያን በኢየሩሳሌም ላይ ሾምኳቸው። እርሱም እውነተኛ ከሌሎችም ይልቅ እግዚአብሔርን የሚፈራ ሰው ነበረ። ሃሌሉያ። ምን አልኩት? ሾምኩት። ተሾሙ ማለት እግዚአብሔር አገልጋዮችን ሰጠ ማለት ነው። ልክ እግዚአብሔር ተሐድሶ ሲያደርግ የሰጠው አገልጋዮችን፣ ምን አይነት አገልጋዮችን? ታማኝ አገልጋዮች፣ እግዚአብሔርን የሚፈሩ አገልጋዮች፣ እውነተኛ አገልጋዮች። እንዲህ እኮ ነው የሚለው። አንብብላችሁ ደግሜ እንጂ ቁጥር 2 ወንድሜ አናኒና የግንቡ አለቃ ሐናንያ በኢየሩሳሌም ላይ ሾምኳቸው። እርሱም እውነተኛ ሃሌሉያ። ቅድም እንዳልነው እግዚአብሔርን በማይፈራ ትውልድ መካከል፣ በደፋር ትውልድ መካከል፣ ሰው ሁሉ ለራሱ ጥቅም በሚሮጥበት መካከል እግዚአብሔር ተሐድሶ ሲያደርግ የመጀመሪያው እውነተኛ አገልጋዮችን ያስነሳል። አትናፍቁም? አትጠሙም? መዶሻም ሆነው አርመው የሚመልሱን፣ ገስጸው አባት የሚሆኑን፣ መክረው ወንድም የሚሆኑን፣ መክረው እናት የሚሆኑን፣ በቤቱ ወደ ክርስቶስ መንግስት እንድንገባ ኃይልና ድፍረት ብርታት የሚሰጡን፣ አይተው የሚያሳዩን፣ ሰምተው የሚያሰሙን አትናፍቁም? አትናፍቁም? ሪቫይቫል እውነተኛ ተሐድሶስ ነው የሚያደርገው። ገለባውን መጥረግ ይጀምርና እውነተኞችን ማምጣት ይጀምራል። እውነተኞች አገልጋዮች። በጣም የኢትዮጵያ ቤተ ክርስቲያን በውጭም በአገር ቤትም ያለችው በዚህ ዘመን የምትናፍቀው ነገር ቢኖር ይሄ ነው። የክርስቶስ ቤተ ክርስቲያን ክርስቶስን የሚያሳዩ መድረኮቻቸው የክርስቶስ መገለጫ የሆኑ እውነተኛ አገልጋዮች ይነሳሉ። ፍሬው እሱ ነው። ሪቫይቫል አለ፣ መንፈስ ቅዱስ እየሰራ ነው ከተባለ ሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ ያደረገው እሱ ነው። ልክ ሲጾሙና ሲጸልዩ መንፈስ ቅዱስ ለጠራኋቸው ሥራ ጳውሎስና በርናባስን ለዩልኝ፣ ለተጠሩበት ሥራ
እግዚአብሔር ለሚፈልጋቸው ስራ አገልጋዮችን የሚለየው እግዚአብሔር ተሐድሶ ሲያደርግ ነው። ይሄ በድምጽ ብልጫ እየተመረጠ ሚሾም እንዳይመስላችሁ የተጠራ አገልጋይ አይደለም። እንደሱ አይደለም። ጌታ ይባርካችሁ። ደጋግሜ ብያቸዋለሁ። 96 ሰጣችሁኛል። አረሳው፣ በፍጹም አረሳው። እግዚአብሔር ይመስገን። በቃ እሱ ነው የደረሳችሁበት። እግዚአብሔር ይመስገን። በዚህም ውስጥ እግዚአብሔር ስለሚሰራ ተጠራን አገልጋይ ማግኘት ግን እንደዚሁ ቀላል አይደለም። እግዚአብሔር ተሐድሶ ሲያደርግ እንዲህ ነው የሚያስነሳው። ለተሐድሶ ነህምያን ወደዛ ወደ ፈረሰው፣ እዝራን ወደዛ ወደ ፈረሰው የላከው የእግዚአብሔር ተሐድሶ ስለደረሰ ነው። ና ሄደና እሱ የተሐድሶ ፍሬ ልንገራቸው አለና ሾማቸው። አገልጋዮችን ሾማቸው። ወገኖቼ ቅድም እንዳልኳችሁ እግዚአብሔር በሚሰራበት ቀን ሊጠቀምባቸው የደበቃቸው ሰዎች አሉ። አይገርማችሁ? በጭንቅ በምጥ እያለፉ ከዚህ አስመሳይ ትውልድ ራሳቸውን ጠብቀው፣ ከዚህ ሴሰኛ ትውልድ ራሳቸውን ጠብቀው እያማጡ ያሉ ሰዎች አሉ። የሚገርማችሁ እናናቃቸው አታቋቸውም እናንተ። እግዚአብሔር ሲገለጥ ግን ከእርሱ ጋር ይገልጣቸዋል። ተሐድሶ እሱ ነው አንዱ የሚያደርገው። መካከላችን የመንፈስ ቅዱስ ሪቫይቫል አለ። እግዚአብሔር ያደርጋል፣ ሊያደርግ ነው ካልን ምን ጠብቀው አንዱን እግዚአብሔር አገልጋዮች ነው የሚሰጠን። በተለያየ ጸጋ ተሞልተው የክርስቶስን የልቡን ሐሳብና የሕዝቡን የእግዚአብሔርን ሕዝብ የሚያገለግሉ አገልጋዮች እዛ ይላችሁም ሐዋርያት ሥራ ምዕራፍ 13 ላይ ቁጥር 22 በጣም ይገርመኛል። እግዚአብሔር ሳኦልን ሻረው ይላል። ሳኦልን ሻረው ይልና እዛው ክፍል ላይ ዳዊትን አስነሳው ይላል። ሳኦልን ሻረው፣ ዳዊትን አስነሳው። በእግዚአብሔር ዘንድ ተርም የሚባል የለም ታውቃላችሁ። ለምን ሻረው? ተርሙን ስለጨረሰ መሰላችሁ? ተርሙን ስለጨረሰ አይደለም። ተርሙን ስለጨረሰ አይደለም። የተጠራ ሰው ተርም የለውም። ተርሙን ስለጨረሰ አይደለም። ለምንድን ነው የሻረው? በእግዚአብሔር ላይ ስላመፀ፣ በቃሉ ላይ ስላመፀ እና ለምን አስነሳው? ቀጣዩን ለምን እግዚአብሔር መንፈስ ቅዱስ ነው የሚለው፣ ለምን መንፈስ ቅዱስ ተንቀሳቀሰ ብላችሁ ስሉ ስሙኛ። እርሱም ከሻረው በኋላ ዳዊትን በእነርሱ ላይ እንዲነግስ አስነሳው ይልና ሲመሰክርለትም ያስነሳበትን ምክንያት ማለት ነው። እንደ ልቤ የሆነው ሃሌሉያ፣ እንደ ልቤ የሆነው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው። እግዚአብሔር መንፈስ ቅዱስ ሲነሳ የልቡን ፈቃድ የሚያደርግለት ሰው ነው የሚያስነሳው። ይሄ ዝም ብሎ ተርም ለመሙላት የሚመጣ አይደለም። አይመስላችሁ? ለሱ አይደለም። ናፍቆቱ እውነተኞችን ነው። እውነተኞችን የልቡን ፈቃድ የሚያደርጉ፣ የሐሳቡን ፈቃድ የሚያደርጉ፣ የእግዚአብሔርን የልብ ትርታ አሜን አውቀው ተረድተው ጮኸው አምጠው የሚወልዱ የሚነሱት እግዚአብሔር ሲነሳ ነው። ሪቫይቫል ማለት እሱ ከአዙሪት ያወጣቸዋል። አዙሪት ብሬክ ስሩ የሚባለው ያኔ ነው። ዳዊት ተነሳ፣ ያኔ ሻረው። የተሻረበትም የተነሳበትም ኳሊፊኬሽን የተሻረው ስላመፀ፣ የተነሳው የልቡን ፈቃድ ስለያዘ እውነተኛ ስለሆነ እግዚአብሔር በኢየሱስም በእውነተኛ አገልጋዮች ይባርከን። ማለት ለራሳቸው እንኳን የማይሳሱ፣ ለራሳቸው ለወገኔ ይጠቅማል የማይሉ፣ ለክርስቶስ የተሰጡ እግዚአብሔር በኢየሱስም ያስነሳልን።
ይሄ ነው እውነተኛ ሪቫይቫል ማለት። ይሄ አቅዶ ይሄን ባደርግ ምን ትርፍ አገኛለሁ ብሎ አስልቶ የሚያደርግ እግዚአብሔር ለዘላለም ይገስጸው በእውነት። እኛ ግን የማን ልብ አለን? የተባለው እሱ ክርስቶስ። የመጀመሪያው እውነተኛ አገልጋዮች ይነሳሉ። ሁለተኛው እግዚአብሔር ልዩነት ሲያደርግ እውነተኛ አገልጋዮችን መለየት ብቻ አይደለም። እግዚአብሔር ተሐድሶ ሲያደርግ የሚያደርገው ልዩነት በቤቱ ያለውን ሕዝብ ይለያል። ይሄን ያዙልኝና ሕዝቡ በሶስት ተከፍሎ ታገኙታላችሁ እዚህ ክፍል ላይ ምዕራፍ 7 እናልኳችሁ። እናንተ የስም ዝርዝር ነው የምታነቡት። የስሙ ዝርዝር ግን ለምን እንደተቀመጠ ነግራቸዋለሁ ዛሬ። እግዚአብሔር በቤቱ ያለውን ሕዝብ ይለያል እና ለሶስት ሲከፈል ነው የምታዩት። በቤቱ ያለው ሕዝብ እግዚአብሔር በነነህምያ ተጠቅሞ ተሐድሶ ካደረገ በኋላ ሕዝቡ ቁልጭ ብሎ ለሶስት ሲከፈል ታዩታላችሁ። የመጀመሪያው በትክክል የተረጋገጠ የእግዚአብሔር ሕዝብ የሆኑ ይለያሉ። ሕዝቡ ሲለይ በትክክል የተረጋገጠ የማን የሆኑ? ስሙኝ ከኔ ጋር አባላችሁ። በትክክል የተረጋገጠ የእግዚአብሔር ሕዝብ የሆኑ ይለያሉ። የተረጋገጠ ዋው! ምንድነው መታወቂያው? አይዲው ምንድነው? ይሄንን የምታገኙት ከየት እንደሆነ ታውቃላችሁ? ከምዕራፍ 7 ከ4 እስከ 60 ስታነቡት እሱን ነው የምታገኙት። ላንብብላችሁ፣ የተወሰኑ ቁጥሮችን ላንብብላችሁ። ከ5 እስከ 8 ላንብብላችሁ። ዝርዝሩን በሙሉ አላነበውም። ጠቅላላ ስም ብቻ ነው ከዛ በኋላ የምታገኙት። ከቁጥር 5 እስከ 8 ግን ላንብብላችሁ። አምላኬም ታላላቆቹንና ሹማምንቱን ሕዝቡንም ሰብስቤ እቆጥራቸው ዘንድ በልቤ አደረገ። ምን እላቸው ዘንድ? በጣም ነው የሚገርመው። እግዚአብሔር በልቤ አደረገ። ሌላ ጊዜ ትዝ ይላችሁ እንደሆነ ዳዊት ሕዝቡን ለመቁጠር ሲነሳ እግዚአብሔር ተቆጥቷል። የዳዊት ኢንቴንሽን ትዕቢት ነበረው። ምክንያቱም ሊቆጥር የተነሳበት ይሄን ያህል ሰራዊት አለ ብሎ ለመመካት ነው። አሁን ግን እግዚአብሔር በነህምያ በተሐድሶ ጊዜ ሕዝቤን መለየት ስላለብኝ ቁጠርልኝ አለው። መለየት ስላለብኝ ወገን የሆነው እንዲለይ ስለምፈልግ ወገን የሆነውን ለይልኝ ማለት ነው እግዚአብሔር። እና ዛሬ አንድ መልአክ መጥቶ ቆጠራ ቢያካሂድ ማለት ነው እዚህ ሰፈር ቆጠራ ማለት ቆጠራው ደግሞ የሚደረገው ልብ እየታየ ስለሆነ ልብ እየታየ ነው የሚመዘገበው የሚባል ማለት ነው። ቁጠርልኝ አስቀድመውም የመጡትን ሰዎች የትውልድ መጽሐፋቸውን አገኘው። በእርሱም እንዲህ ተጽፎ አገኘው። የባቢሎን ንጉሥ ናቡከደነጾር ከማረካቸው ምርኮኞች ወደ ኢየሩሳሌም፣ ወደ ይሁዳ፣ ወደ የከተማቸው የተመለሱትን የአገር ልጆች እነዚህ ናቸው። ከዘሩባቤል፣ ከኢያሱ፣ ከነህምያ፣ ከዘካርያስ፣ ከረአማያ፣ ከነህማያን፣ ከመርዶኪዎስ፣ ከበላሳን፣ ከሜሰጴሬት፣ ከበጉወይ ይልና የእስራኤል ሕዝቦች ሰዎች ቁጥር ይህ ነው። የፋርስ ልጆች 2172 ነው ይላል። እና እግዚአብሔር ምን በልልኝ? ቁጠርልኝ። እነዚህ የመጀመሪያዎቹ የተገኙት በዘር ሐረጋቸው እውነተኛ እስራኤል ሆነው የተገኙ ማለት ነው። በወገንነታቸው እውነተኛ እስራኤላዊ ሆነው የተገኙ ማለት ነው። እነሱ ምን በልልኝ? ለይልኝ። ትክክለኛ የእግዚአብሔር ሕዝብ በዘር ሐረጋቸው የተረጋገጠ ሕዝብ ለይልኝ። የመጀመሪያው የተገኙት እነሱ ናቸው እና በቁጥር ዝርዝራቸውን በሙሉ እስከ 60 ቁጥር ስታነቡት እሱን ነው የምታገኙት።
እግዚአብሔር ልዩነት ያደርጋል ስንል ህዝቡን ለይቶ አይደል? በጎችን ምን እላቸዋለሁ ነው ያለ? አውቃቸዋለሁ እኮ ነው። አውቃቸዋለሁ፣ በስም አውቃቸዋለሁ፣ በማንነት አውቃቸዋለሁ፣ በአይደንቲቲ አውቃቸዋለሁ። እሱን ለየልኝ፣ ትክክለኛ የእግዚአብሔር ህዝብ የሆኑትን ለየልኝ። ምዕራፍ 9 እዚሁ ነህምያ ላይ እንደው አለፍ ብዬ የዚህን ሐሳብ እውነት አረጋግጬላችሁ ማለፍ ስለምፈልግ ነው። ምዕራፍ 9 ቁጥር 2 የእስራኤልም ዘር ይላል። ነህምያ ምዕራፍ 9 ቁጥር 2 የእስራኤልም ዘር ከእንግዶች ሁሉ ራሳቸውን ለዩ። ልዩነት ሆነ። ከእንግዶች ሁሉ ምን ሆኑ? ስለዚህ ሲመጣ የእግዚአብሔር ወገን የሆነ ሲባል ማለት ነው። ትዝ ይላችሁ ከሆነ አንድ ጊዜ የእግዚአብሔር ቁጣ ከሰማይ መጣና በሙሴ መሪ አማካኝነት ሙሴ ወደ ተራራ በወጣበት ሰዓት ላይ አሮን ነበረ አሲስታንት ፓስተሩ እና አሮን ደግሞ እግዚአብሔርን በግል የሚያውቀው ሳይሆን በአስተርጓሚ ነው የሚያውቀው። በማን በኩል? በሙሴ በኩል ነው የሚያውቀው። እና ሙሴ ተራራ ላይ ሄዷል 40 ቀን። ከዛ ህዝቡ መጣና አምላካችን የታለ አለው። አምላካችን አሳየን። እኛም ይታይ አምላክ እንፈልጋለን። የታለ አምላካችን? ወይ ጸልህ ወይ ደግሞ ሰርተህ አሳየን። በቃ ይሄን ጊዜ ነው አስተርጓሚ የሚያውቀው። እግዚአብሔር ይርዳን። በጣም እንዴት አይነት አጣብቂኝ ጊዜዎች ይመጣሉ መሰላችሁ? አንዳንድ የሚፈትኑ ጊዜዎች። ይህ ዛሬ እንደዚህ ግርግር እንደምንፈጥረው እንዳይመስላችሁ። ብቻችንን ቀርተን የምንፈተንበት ሰዓት ይመጣል። እና አሮን ብቻውን ሙሴ ካጠገቡ የተለየበት ጊዜ መጣ። ዋው! እና ያው ያደረገውን ታውቃላችሁ። የጆሮ ጉትቻችሁን ወርቆቻችሁን ምናምን አምጥቷል ሰር። ከዛ በኋላ የሆነ ጥጃ ተሰራ። የሆነው አምላካችሁ አላችሁ። ከግብጽ ያወጣቸው አምላክ ይሄው ነው። በቃ እነሱ ደግሞ ደሳ ሪቫይቫል የሚመስል ጩኸት እንደ ዘመኑ በጣም እኮ ነው ከልባችሁ እኮ አገልጋዩ መጥቶ እዚህ ጋር ተንበርከኩና እየተረማመድኩ ልጸልይ አሜን። እንዴት አይነት አጭበርባሪ ዘመን ውስጥ እንዳለ ነው ታውቃላችሁ። አሮን ኤግዛክትሊ እሱን ያደረገው እና ህዝቡ በሙሉ ተነሳ ለዳንስ፣ ለሽብሸባ፣ ለጩኸት፣ ለዝማሬ። እዛ እግዚአብሔር አስቀድሞ አይቶ ስለነበረ ሄደ ህዝብ እንደዚህ ሆኗል አለው። መጣ። በቃ ራሱን መቆጣጠር አቃተው። ሙሴ የተቀበለውን ነው አይደል? ሰበረው። እዛው ላይ ታቦቱ የኦሪጂናል ታቦቱ ተሰበረ እዛ ላይ። እና ብዙ ሰባኪዎች እንደሚሉት የእውነተኛ አገልጋዮችን ጸጋ የሚያስጥሉ ህዝቡ ናቸው ይባላል። እኔ አላልኩም። ማለት ሙሴን ጸጋውን ያስጣለው አሮንና ህዝቡ ናቸው። ተቆጣ በጣም። ያን ጊዜ እግዚአብሔር ቁጣም መጣ እና ሙሴ ያደረገው አንድ ነገር ነው። አሁን የእግዚአብሔር ወገን የሆነ ይለያል። አይ መጣ ማለት የእግዚአብሔር እሳት መጣ፣ የእግዚአብሔር ጉብኝት መጣ፣ የእግዚአብሔር ቁጣ መጣ፣ የእግዚአብሔር ኃይል መጣ እና የእግዚአብሔር ወገን የሆነ ወደዚህ ይምጣ። ለይ በሰላም ጊዜ ሁሉም ወገን ነው የሚመስለው፣ ወንድም ነው የሚመስለው፣ እህት ነው የሚመስለው። ግን እግዚአብሔር እውነተኛ ጉብኝት ሲመጣ በህዝቡ መካከል ልዩነት ያደርጋል። ለየው እና የእግዚአብሔር ወገን የሆነ ወደዚህ መጣ። ከእግዚአብሔር ወገን የሆናችሁ ነው አለ። ከዛ በኋላ የሆነው ቁጣ በጣም ኃይለኛ ነው፣ ከባድ ነበር። እዚህ ላችሁ እንደሆነ ጌታ የተናገረው እሳትን ልጥል መጣሁ አለ። እዚህ ላችኋል። እሳትን ልጥል መጣሁ። እሳት ምንድነው ማለት? እሳት አይደል እያልን የምንጸልየው?
ምንጮሆ እሳት እኮ ነው። መንፈስ ቅዱስ እግዚአብሔር እሳት፣ ክብር፣ ኃይል። እሳትን ልጥል መጣሁ፣ እሳቱ ከነደደ ዘንድ ምንን ፈልጋለሁ። በቃ እኔ በቃ በሱ ነው የምረካው አለ ኢየሱስ። ግን ያ እሳት ምንድነው የሚያደርገው ነው ጥያቄው። ምንድነው የሚያደርገው? ያ እሳት ምንድነው የሚያደርገው? ታድሶ ከመጣ የሚያደርገው ነገር አለ። በጣም ላንብብላችሁ እሱን ክፍል ምዕራፍ 12 ቁጥር 49 ላይ ነው የምታገኙት። ሉቃስ በምድር ላይ እሳት ልጥል መጣሁ። እሳት ምንጮህለት እሳት፣ ምንቃትትለት እሳት፣ የመንፈስ ቅዱስ እሳት፣ ኢየሱስ የናፈቀው እሳት፣ የሚያደርገው እሳት፣ ሊፈልገው በህዝቡ መካከል ሊያገኘው የሚፈልገው እሳት ልጥል መጣሁ። ከነ አሁንም የነደደ ከሆነ ዘንድ ምን ፈልጋለሁ ይልና ቁጥር 53 አለፍ ብዬ አባት በልጁ ላይ፣ ልጅም በአባት ላይ፣ እናት በልጇ ላይ፣ ልጇም በእናቷ ላይ፣ አማት በምራቷ ላይ፣ ምራትም በአማቷ ላይ ተነሳስተው ይለያያሉ። ዋት ልዩነት ይሆናል። ምን ማለት ነው? የአንድነት መንፈስ አይደል እንዴ? አንድነት አይደል እንዴ የሚሰጠው? ፍቅር አይደል እንዴ የሚሰጠው? ወገኔ ልዩነት ይሆናል ማለት ከእናት በላይ ኢየሱስ አንደኛ ይሆናል። ከአባት በላይ ኢየሱስ አንደኛ ይሆናል። ከወንድም በላይ ኢየሱስ አንደኛ ይሆናል። በቃ የኢየሱስ የሆነ ብቻ ይቆማል። 50-50 አይሆንም። መለየት ይሆናል። የሚገርማችሁ ነው በጣም እኮ አንዳንዶቻችን እንደው ማለት ባይ ዲፎልት፣ ይሄን ቃል ስናገር በጣም በጥንቃቄ ነው። ባይ ዲፎልት በጌታ ቤት ተገኘን እንጂ አንዳንዴ አልገባንም። በጣም ሲሪየስ የሆነ ነገር እኮ ነው ክርስትና። በቃ ክርስትና እኮ በጣም ውድና በጣም ሲሪየስ። ለዚህ ነው ኢየሱስም ቀጭን ያላት መንገዷን ቀጭን በጣም ጠባብ፣ በአባትና በልጅ መካከል ለክርስቶስ ያልሆነ አባት፣ ለክርስቶስ ያልሆነ ልጅ በቃ እዛ ላይ ትቆርጣላችሁ፣ እዛ ላይ ትወስናላችሁ። ልዩነት ይሆናል። ለክርስቶስ ሁን፣ ለክርስቶስ ካልሆንክ ለኔም አትሆነኝም፣ ለክርስቶስ ካልሆንሽ ለኔም አትሆኝም። ልዩነት ታውቃላችሁ አይደለ? አሁን እኮ አንዳንድ ጊዜ የምናደርገው ነገር በጣም ጥሩ ነው። መሸከም በጣም ጥሩ ነው። ማባበል በጣም ግን ወገኔ ያ እሳት ሲመጣ ማያተርፈን ከሆነ፣ ማያስመልጠን ከሆነ፣ ማናመልጥ ከሆነ ዛሬ ነው እንጂ መጮህ ያለብን፣ ዛሬ ነው እንጂ መቆንጠጥ ያለብን፣ ዛሬ ነው እንጂ መጨከን ያለብን። በእህቴ መጨከን ካለብኝ፣ በወንድሜ መጨከን ካለብኝ፣ በልጄ መጨከን ዛሬ ነው እንጂ መጨከን። ምክንያቱም የክርስቶስ ካልሆኑ እኮ አልሆኑም ነው። እሳቱ ሲመጣ እንዲህ ነው የሚቆርጠው። ልዩነት ይሆናል። ይለያል። አይምሰላችሁ። ተው ግድ የለም አይልም። ያን ጊዜ በጣም አይልም ወገኖች፣ አይልም። እንደዛ አይልም። ግድ የለም ተውት አይልም። ከባድ ነው በጣም። ታድሶ ሰጲራና ሐናንያ ትዝ ይሏቸዋል። ሐዋርያት ሥራ ምዕራፍ 5 አዲስ ኪዳን። ሰጲራና ሐናንያ አዲስ ኪዳን ሐዋርያት ሥራ ምዕራፍ 5 ኃይለኛ ሪቫይቫል የተነሳበት ታድሶ የመጣበት በደቀ መዛሙርቱ መካከል እውነተኛ የእግዚአብሔር እጅ መንቀሳቀስ የጀመረችበት። ገባስ መሳዮች ሀፈርትድ ግማሽ ልብ። በታሪክ በአዲስ ኪዳን እንደዚህ አይነት ከባድ ነገር አልሆነም። ባልና ሚስት በአንድ ቀን ሬሳቸው ከቤተ መቅደስ ወጣ። በአንድ ቀን። ዘንድሮ ቢሆን የአሜሪካ መንግስት ራሱ ምን ቸርቹን ይዘጋዋል።
we are lucky በጣም ቸርቹን ይዘጋዋል። በትክክል የተረጋገጠ እግዚአብሔር ወገኖች ይለያሉ፣ ልዩነት ይሆናል። ወርቅ ነጥሮ እንደሚወጣ ነጥራሉ። እግዚአብሔር ወገን የሆኑት የመንፈስ ቅዱስ ሪቫይቫል ዓላማው እሱ ልዩነት ያደርጋል። ወገኖች ይለያልና ዘረዘራቸው በሙሉ አንብቡት። በቃ ዘረዘራቸው ናቸው ወገን ሆነው የተገኙ። ሁለተኛውስ ምንድነው? አንደኛው በትክክል የተረጋገጠ እግዚአብሔር ወገን ህዝብ። ሁለተኛው የተለይተው የምታገኙ ማንነታቸውና ወገንነታቸው ያልተረጋገጡ ይለያሉ። የሚገርማችሁ በዛ በህዝቡ መካከል ማንነታቸው የማይታወቁ ሰዎች አሉ። እና ያ የእግዚአብሔር ተሐድሶ ሲመጣ ማንነታቸውና ወገንነታቸው ያልተረጋገጡ ሰዎች ይለያሉ። ቁጥር 61 እስከ 62 ላንብብላችሁ። ይገርማል እኮ አሉ እኮ እዛ በቃ በጣም ደፍ ሲሉ ሲወጡ ሲገቡ ምናምን ታዋቸዋላችሁ። አላ ትክክለኛ ልዩነት የሚያደርገው ነገር ሲመጣ እንዲህ አይነት ሰዎች ተገኙ። ስሙኛ ላንብብላችሁ። ቁጥር 61 ከቴልሜላ ከቴሌሬሳ ከክሩብ ከአዳን ከኢሜር የወጡ እነዚህ ናቸው። ነገር ግን የአባቶቻቸውን ቤቶችና ዘራቸውን ወይም ከእስራኤል ወገን መሆናቸውን ያስታውቁ ዘንድ አልቻሉም። በማን መካከል ነው ያሉት? በማን መካከል? በእስራኤል ህዝብ መካከል። እግዚአብሔር እየተፈለገ እየሰራ ባለበት መካከል አንቺ ግን ማነሽ ስትባል፣ አንተ ግን ማነህ ሲባል የማን ወገን ሆነው አልተገኙም ይላል። ይሄ ማለት እኮ ለኛ በዚህ ዘመን አሁን እግዚአብሔርን ሳያውቁ ቁጭ አሉ ማለት ናቸው። የእግዚአብሔር ሳይሆኑ ቁጭ አሉ። ስርዓቱ ላይ በሙሉ አክቲቪቲው ላይ አሉበት። የእግዚአብሔር ተሐድሶ ሲመጣ ግን ይለያል። አሜን ብትሉ ጥሩ ነበር። ግድ የላችሁ ይውላችሁ። የአባቶቻቸውን ቤቶችና ዘራቸውን ወይም ከእስራኤል ወገን መሆናቸውን ያስታውቁ ዘንድ አልቻሉም። እኔ እኮ የጌታ ነኝ ይሉ ዘንድ አልቻሉም። የጌታ መሆኔን ላሳይህ ይሉ ዘንድ አልቻሉም። የእግዚአብሔር እኮ ነኝ ሊሉ አልቻሉም። ግን በማን መካከል አሉ? በኢየሱስ ልዩነት ይሆናል። አንቺ ጋር ፐርሰናሊ ሲመጣ፣ አንተ ጋር ፐርሰናሊ ሲመጣ የጌታ ነሽ ወይ? የጌታ መሆንሽን ታረጋግጫለሽ ወይ? ህይወትሽ ያረጋግጣል ወይ? ልብሽ ያረጋግጣል ወይ? ህይወትሽ ያረጋግጣል ወይ? የጌታ መሆናቸውን አወቋቸው ተብሏል እኮ። ታወቃል። አይዲ ስታሳይ አይዲሽ ኢየሱስ ነው ወይ? አይዲ ስትጠየቅ አይዲህ ኢየሱስ ነው ወይ? ካሶማ ወገንነታቸው ያልተረጋገጡ አሉ። አይገርማችሁ? በጣም አንደኛ ዮሐንስ ምዕራፍ 2 ቁጥር 19 ላይ ሐዋርያ ዮሐንስ ምን እንዳለ ታውቃላችሁ? በጣም አብረዋቸው ሲዘምሩ ሲያገለግሉ የነበሩ ሆነ ወቅት ላይ ድንገት ብን ብለው ወጡ። በጣም ሲያገለግሉ ደፋ ቀና ሲሉ ነበሩ። ብን ብለው ወጡ። የሆነ ነገር ይዟቸው ሄደ። ከዛ ዮሐንስ ምን እንዳለ ታውቃላችሁ? 2:19 ላንብብላችሁ። ከኛ ዘንድ ወጡ። እንዴ ለምን ወጡ? አረ ጾም ጸሎትን ያዝና እንጩህ እንጂ ለምን ወጡ አይደለም ያለው። ስሙኝ ያለው። ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ። ያን
የአንድ ሰሞን ግርግር ፈጣሪዎች አሉ። ያንን የሚለይ ግን የእግዚአብሔር እሳት አለ። ተሐድሶ ማለት እሱ ነው። ወገን ነቃ ብንል ይሻላል። ተሐድሶ ፍሬ አለው። ፍሬውም እኔ የጌታ ነኝ፣ በአንደበቴም ነኝ፣ በሕይወቴም ነኝ፣ በኑሮዬም ነኝ። እሱ ደግሞ ይታወቃል። እና ተሐድሶ ማንነታቸውና ወገንነታቸው ያልተረጋገጡት ይለያል። ይሄ መጨረሻው ሰዓት የሚሆነው ይሄ ነው። በሕይወት መጽሐፍ ተጽፎ የተገኙ ይላል፣ ተጽፎ ያልተገኙ ይላል። በቃ በጎቹ ይላል፣ ፍየሎቹ ይላል። በቃ እንዲህ እኮ ነው። መጨረሻም ኢየሱስ ሲመጣ እንደዛ ነው የሚሆነው ይላል። በቃ ምንም አውቀው ራሳቸው ነው የሚለዩት። የመጨረሻው በትክክል የተረጋገጡ የእግዚአብሔር ሕዝብ የሆኑ ይለያሉ። ማንነታቸው ያልተረጋገጡ ይለያሉ። በጣም ሶስተኛው ደግሞ አገልጋይ ሳይሆኑ አገልጋይ ነን የሚሉ ይለያሉ። አሾካ አሜን ነው። አገልጋይ ሳይሆኑ አገልጋይ ነን የሚሉ ይለያሉ። ያኔ አስመሳዮች ማለት ነው። ቁጥር 63 እዚሁ ምዕራፍ 7 ከካህናቱም የኤቢያ ልጆች የአቆስ ልጆች ከገላዳዊውም ከቤርዜሊ ልጆች ሚስት ያገባ በስሙም የተጠራ የቤርዜሊ ልጆች ቁጥር 64 እነዚህ በትውልድ መጽሐፍ ትውልዳቸውን ፈለጉ። በትውልድ መጽሐፍ ትውልዳቸውን ፈለጉ፣ ነገር ግን አልተገኙም፣ ከክህነትም ተከለከሉ። የማን ወገን ሳይሆኑ የሚያገለግሉ? የእግዚአብሔር የእስራኤል ወገን ሳይሆኑ ያገለግሉ የነበሩ ከምናቸው ተከለከሉ? ከክህነት ተከለከሉ። ካህን እከሌ፣ ሌዊ እከሌ የተባሉ ያገለግሉ የነበሩ ግን ቀን መጣ። ሃሌሉያ! ተሐድሶ መጣ። ግን አንተ እንደው ማን ነው ደህንነት ያስተማረህ? ማን ነውስ እንደው ያጠመቀህ? ለሞ እንደውስ መቼ ነው ጌታን የተቀበልከው? ወይ መቼ ነበር ወደ ጌታ የመጣው? ኧረ እኔ በጌታ ቤት አደግኩኝ፣ በቃ መዝሙር ጀመርኩ፣ ሰንደይ ስኩል ጀመርኩ፣ በቃ ዝም ብዬ አገልጋይ ሆኛለሁ። ታውቃላችሁ? ማሾካ ቁጥር 13 ምዕራፍ 13 ላይ ቁጥር 28 ላንብብላችሁ። ይሄን አልጨረስኩትም ይቅርታ። ከክህነትም ተከለከሉ። ቁጥር 65 ሐቴርሳታም በኡሪምና በቱሚም የሚፈርድ ካህን እስኪነሳ ድረስ ከተቀደሰው ነገር አትበሉም አላቸው። እግዚአብሔር ማረጋገጫ እስካልሰጠ ድረስ በቃ። እንደውም ምዕራፍ 13 ቁጥር 29 ላይ አልፎ የመጨረሻው በራሱ ምዕራፍ ስንመጣ የምናየው ነገር አለ። ግን ይሄን ቃል ላንብብላችሁ። ምዕራፍ 13 ቁጥር 28 መግቢያም ላይ ለመንካት ሞክሬያለሁ። ከዋነኛውም ካህን ከኤልያሴብ ልጅ ከዮአዳ ልጆች አንዱ ለሆርናዊው ሰንባላጥ አማች ነበረ፣ ከኔም ዘንድ ይሄን ቃል ነው በጣም አባረርኩት። የካህን ዘር ካህን የኤልያሴብ ያው ጦቢያ ማን ነው ሰንባላጥ አማች እና እንዴት ነው ወደ ክህነት አገልግሎት የገባ ቢባል በዘመድ ነው። አማች ነው። የዋናው ካህን አማች ነው እና የሱን ልጅ አግብቶ አማች በቃ በዛ ገብቷል። አገልግሎት ገብቷል። መድረኩን ተቆጣጥሮታል። ቀን መጣ። ሃሌሉያ! ተሐድሶ መጣ። እግዚአብሔር መጣ። አንዱ የተሐድሶ ፍሬ አባረርኩት።
ታውቃላችሁ በዚህ ዘመን ያልዳኑ በጣም ብዙ አገልጋዮች እንዳሉ በእግዚአብሔር መድረክ ላይ ያልዳኑ ነው የምላችሁ። ይሄን በድፍረት ነው የምናገረው። ያልዳኑ በሩቅም በቅርብ የሚሰሙ ያልዳኑ ፓስተሮች፣ ያልዳኑ ነቢያቶች፣ ያልዳኑ ወንጌላውያን የሞሉበት ዘመን። ያልዳኑ ሪሰርች መስራት ከፈለጋችሁ መስራት ትችላላችሁ። በጣም ለነርሱ አገልግሎት ቢዝነስ ነው፣ ህይወት አይደለም። ያዋጣ ላያዋጣም ነው ነገሩ። ያስኬዳ ላያስኬድም ነው ነገሩ። ትርፍ አለበት የለበትም ነው ነገሩ። እኔ እኮ በጣም ነው ዝግንን የሚለኝ። እስኪ ማለት ሶሻል ሚዲያ ምናምን ያላችሁ ሰዎች የነቢያት ትንቢትን አይታችሁታል? ዛሬ በገንዘብ ትባረካለች ሲል እኔ እኮ በጣም ነው ግርም የሚለኝ። መልእክት ሆኖ እሱ ሲጻፍ እሱ ነው እንዴ ትንቢት መልእክቱ፣ የትንቢት ኢንቴንሽኑ፣ የትንቢት አገልግሎት እሱ ነው እንዴ ትንቢት ጥቅሙ እሱ ነው። ትምህርት ቤት ሳለሁ የሰማሁት እውነት የሆነ በመጽሐፍ የተጻፈ ሄዶ ነው ባለፈው ትንሽ የነገርኳችሁ ይመስለኝ። 30 ዓመት አባቱን ተክቶ ያገለግል የነበረ ፓስተር፣ 30 ዓመት ያገለገለ ፓስተር ጌታን የተቀበለው በ30ኛ ዓመቱ ነው። ፓስተር ማለት he knows how to preach, he knows how to teach, he knows how to do things። በቃ ያውቃል በደንብ። ጌታን ግን ያውቃል። ሪቫይቫል ሲመጣ፣ ተሐድሶ ሲመጣ ይሄን ነው የሚለየው። በቃ ቤቱን እንዲህ ነው የሚያጠራው ይለየው። ማን አንተ ሲባል ማንነቱን ሳይሆን በቃ ጀስት በቃ የሚያነበንብ ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 11 በጣም የሚገርም ቃል ይናገራል። በጣም የሚገርም ቃል ምዕራፍ 11 ቁጥር 13 እንደነዚህ ያሉ ሰዎች ይላል የክርስቶስን ሐዋርያት እንዲመስሉ ራሳቸውን ይለውጣሉ። በጣም ነው የሚገርም። በቃ ኤግዛክትሊ ጳውሎስ እንደሚያደርገው ያደርጋሉ። ኤግዛክትሊ ጴጥሮስ እንደሚያደርገው ያደርጋሉ። ኤግዛክትሊ ፓስተር ከሌ እንደሚያደርገው ያደርጋሉ። በነገራችን ላይ ሰይጣን አንዱ የተካነበት ክህነት መኮረጅ የሚባለው በጣም በቃ የእግዚአብሔር የሆነውን ነገር መኮረጅ በጣም ነው የሚወደው። እሱ ነው ነምበር 1 ክህሎቱም። ደግሞ አገልጋዮቹን እንዲህ ያደርጋሉ። ምንድነው የሚለው? የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ማንነታቸው ግን ውሸተኞች፣ ውስጣቸው ግን ተንኮለኞች። ለዚህ እኮ ነው አንዳንዴ እከሌ ምን ነካው እስክትሉ ድረስ ውስጡ ይገነፍልበታል። ምን ነካው እንዴ? የዳነ ሰው አይደለም እንዴ? እንዴት ነው ንግግሩ እንደዚህ ሆነው? እንዴት ነው መርዝ የሚተፋው? እኔ እንዴት ነው ትንሽ ፈሪሃ እግዚአብሔር የሌለው ትላላችሁ? በጣም ይዘገንናል። በጣም ይዘገንናል። ዘንድሮ በጣም ነው የሚዘገንነው። በጣም ሰላማዊ ሰልፍ ተሰልፎ ቤተ ክርስቲያን ውስጥ ፓስተሩ ይውረድ። ሰሞኑን የሆነ ቦታ አልነግራችሁም? ፖሊስ ተጠርቶ እዚህ ከተማ ብቻ ይሆን እንዳይመስላችሁ። ማሶካ አለ በጣም እነተኛ አገልጋዮች ምን እንደሚያደርጉ ታውቃላችሁ? ዳዊት እንዳደረገው ነው የሚያደርጉ። ልጁ በአመፅ ሲነሳበት በጣም ነው ወደው ያንኩ። ልጁ በአመፅ ሲነሳበት፣ አቤሴሎም በአመፅ ሲነሳበት፣ ዙፋኑ ላይ የተቀመጠው ዳዊት፣ እግዚአብሔር የቀባው ዳዊት ምን እንዳደረገ ታውቃላችሁ? ይኸው ዙፋኑ
ያንተና እኔ ጸብ ህዝቡን ነው የሚጨርሰው። እኔ እለቅልሃለሁ፣ እግዚአብሔር ከወደደ ይመልሰኛል። ይሄ ነው ኮንፊደንስ ማለት። ይሄ ነው ሊደርሺፕ ኮንፊደንስ ማለት። ይሄ ነው በድምጽ ብልጫ ወንበር ቁጭ ብለህ የምትቀመጥ ሰው እንደ ኤሊ አንድ ቀን ይገለበጣል። እግዚአብሔር ነው የሚያነሳ፣ እግዚአብሔር ነው የሚያስቀምጥ፣ እግዚአብሔር ነው የሚጥል፣ እግዚአብሔር ነው የሚሾም። አሉ ተንኮለኞች። እውነተኛ ተሐድሶ ልዩነት ያደርጋል፣ ልዩነት ያደርጋል፣ ይለያል። እውነተኛ አገልጋዮችን ከሐሰተኛ አገልጋዮች ይለያቸዋል። እና ከካህናቱ ተከለከሉ። ትዝ አይላችሁም? ማቴዎስ ምዕራፍ 13 ላይ ጌታ ኢየሱስ ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በቃ ተዋቸው። በእነሱ ምክንያት የሚሰናከሉ ስላለ ተዋቸው። ግን አንድ ቀን ይመጣል፣ እግዚአብሔር መልአኩን ይልካል፣ እሳቱን ይልካል፣ ይለያል፣ ልዩነት ያደርጋል። ስለዚህ ወገኖቼ የእግዚአብሔር ተሐድሶ ፍሬ አለው። ፍሬውም መለየት ይባላል። መለየት ነምበር 1 መለየት። እግዚአብሔር አድሶኝ ከሆነ ተሐድሶ በመካከላችን ካለ መለየት መቆረጥ ያለበት፣ መተው ያለብን፣ መሸሽ ያለብን፣ መቁረጥ ያለብን ተሐድሶ እሱን ያደርጋል። እውነተኛው መንፈስ ሲመጣ እሱ ነው የሚያደርገው። ሁሉ አንጫጭቶን አይደለም የሚሄደው፣ አይደለም፣ በፍጹም አይደለም። ይሄ ማለት በጣም በቃ የስሜታችንን አጋግሎ አይደለም፣ እሱ አይደለም። ይለያል፣ በቃ ይለያል፣ በጣም ይለያል። እውነተኛውን የእግዚአብሔር ወገን የሆነውን ይለያል። ወደ ጎተራው ያስገባል፣ ወደ ቤቱ ያስገባል፣ ወደ ክብሩ ያመጣል። እውነተኛ አገልጋዮችን ይለያል፣ ሐሰተኞችን ይለያል። ተሐድሶ ፍሬ አለው። ባንቺ ህይወት ተሐድሶ እንዲሆን ወይም ደግሞ ጀምሮ ከሆነ ፍሬው ይሄ ነው። መለየት ይባላል። መለየት፣ ከትናንትናው ማንነት መለየት፣ ከትናንትናው አስተሳሰብ መለየት፣ ከትናንትናው ክፋት መለየት፣ ከትናንትናው አድመኝነት መለየት፣ ከትናንትናው ውሸታምነት መለየት። ተሐድሶ እሱ ነው። አንዱ ፍሬው እሱ ነው። በጣም ምናያቸው ብዙ የሚገርሙ ነገሮች አሉ። አንዱ ፍሬ መለየት ነው። እግዚአብሔር በሚሰራበት ጊዜ ልዩነት ይሆናል። አሜን። እንጸልያለን። ፍሬው በህይወቴ፣ ፍሬው በመካከላችን በቃ ማለት ምንም አማራጭ የሌለው በቃ ልዩነት የሚያደርግ የእግዚአብሔር መንፈስ ሃሌሉያ ይለይ። እግዚአብሔር በእውነት እውነተኛ አገልጋዮች እንዲነሱ የተረጋገጠ የእግዚአብሔር ማንነት ያለው ማንነት በእኛ ውስጥ እንዲሆን፣ ማንነታችን አይደንቲቲያችን በእውነት የእግዚአብሔር ወገን የኢየሱስ ክርስቶስ ሃሌሉያ ኢየሱስ ኤራባዶን የሚጋላ ቦራዶኛስ ኤማራባጋላ ቦራዶ ጸልያለን። ይሄ ፍሬ በኢየሱስም በህይወታችን ይገለጥ። ከመለየት ካለበት እግዚአብሔር በልዩነት እንደ ስንዴ እንደምታበጥር ባለሙያ እግዚአብሔር በህይወቴ የነጠረ ማንነት፣ የከበረ ማንነት፣ የእርሱ ማንነት ልዩነት ያለበት በኃጢአትና በአመጽ መካከል ወይም ደግሞ በኃጢአትና በጽድቅ መካከል ልዩነት የሚያደርግ ማንነት፣ ልዩነት ተሐድሶ እሱን ነው የሚያደርገው። አይቻልም፣ በዛ መንገድ መቀጠል አይቻልም።
በቃ ያግበሰበሱ መቀጠላይ በቃ ልዩነት ያደርጋል። ይሄ ነው የሚያደርገው እግዚአብሔር። ለዚህም ነው ተሐድሶ የሚያደርገው። ለዚህ እንጸልያለን፣ በጌታ ፊት በእውነት እንጸልያለን። ጌታ እንዲረዳን ቆመን እንጸልያለን። ሁላችንም ቆመን እንጸልያለን። ጌታ እንዲረዳን በቃ ማለት እግዚአብሔር ፈቃዱን በእኛ መካከል እንዲፈጽም በቃሉ ያለው እውነት የእግዚአብሔር የተሐድሶ ዓላማ በእኔ ላይ ፍሬ ማፍራት እንዲጀምር በቃ በህይወት የፍሬ ማፍራት በኑሮ የፍሬ ማፍራት እንዲጀምር እንማጸነዋለን። ሌላ ስራ የለንም። ቃሉን ላከፈወሳቸው በእውነት ቀድሳቸው ተብሎ እንደተባለ እንደተጻፈ የእግዚአብሔር ቃል የሚቀድስ ቃል፣ የሚለውጥ ቃል፣ የሚያጠራ ቃል፣ የሚለይ ቃል ነው። ልዩነት ያለበት ተሐድሶ በመካከላችን ያድርግ እግዚአብሔር። ትናንት እንዲህ ነበር ዛሬ ግን እንዲህ ነች፣ ትናንት እንዲህ ነበሩ ዛሬ ግን እንዲህ ናቸው የሚያስብል ተሐድሶ በኢየሱስም በእኛ ላይ ይሆን። ሌላ ናፍቆት የለን። ሃሌሉያ ኦ ሃሌሉያ። አራሶና ማጋላባዶኒያስ ኤራባጋዲያና ማላቦራዶኒያስ ኤራባጋላዶኒያ ኦ ጌታ ሆይ እንለምንሃለን። ሃሌሉያ ሃሌሉያ ኤሮሳ ማጋላዶኒያ። ከእግዚአብሔር ጋር ተነጋገሩ፣ ምላሽ ስጡ። ለእግዚአብሔር ቃል ምላሽ ስጡ በየግላችሁ። እግዚአብሔር ሆይ በዚህ ጉዳይ ላይ ልዩነት በሕይወት ያድርግ፣ በዚህ ጉዳይ ላይ ልዩነት በመንገድ ያድርግ፣ በዚህ ጉዳይ ላይ በቃ እግዚአብሔር ልዩነት አደርጋለሁ ካለ እግዚአብሔር ሆይ የምታደርገው ልዩነት ለክብር በሕይወቴ ላይ ይሁን በሉት። በቃ ለክብሩ የእግዚአብሔር ልዩነት የሚያደርገው ልዩነት የሚሰራው ልዩ የሚያደርግ ፍሬ ሕይወት እንዲገለጥ ለምናለሁ እንለዋለን። ራሳና ቦራላ ባጋላ ቦራላ ባዱኔ ቦራላ ባጋላ ቦራላ ባዱኔ ዲሚካስ ራማጋላ ቦራላ ባጋላ ቦራላ ባጋዲያና ማጋላ ቦራላ ባዱኔ ሚጋላ ቦራላ ባዱኔ ሚካስ ኤራባጋላ ቦራላ ባጋላ ቦራላ ባዱሬ ሊቦራላ ባዱኔ ሚካስ ሃሌሉያ ሃሌሉያ ሃሌሉያ። ክብርህ ይምጣ እግዚአብሔር ሆይ ክብርህ ይምጣ። ይሄ ልዩነት የሚያደርገው ክብርህ ይምጣ። ይሄ መንፈስህ ይምጣ፣ ኃይልህ ይምጣ። ከቃልህ በስተጀርባ የሚሰራው የቃልህ ባለቤት የሆነው መንፈስህ በኢየሱስም በእያንዳንዳችን ላይ ይምጣ። ልዩነት የሚያደርገው መንፈስ ይምጣ። ልዩነት የሚያደርገው መንፈስ ይምጣ። መለየት ካለብን ይለየን እግዚአብሔር ሆይ በኢየሱስም ይለየን። የተለየን ወገን ለርስት የተለየን ወገን የሚያደርገን ከጨለማ ያወጣን ዛሬም በልዩነት የሚገልጠን መንፈስ ይምጣ። ራባጋላ ቦራላ ባጋላ ቦሮሎሪ ሊቤሪ ቢደኔ አሜን አሉራ እንጸልያለን። አማ ራባጋላ ቦራላ ባዶ ኤማ ልዩነት ይሁን እግዚአብሔር፣ ልዩነት አድርግ እግዚአብሔር። ለየን በቃልህ እግዚአብሔር ሆይ፣ ለየን በመንፈስህ እግዚአብሔር ሆይ። አድሰን በኢየሱስ ስም ልዩነት ይሁን።
አጠጣኝ ናና እስኪያጉርሰኝ የእጅህን ሳይሆን ክብር መልክ የምድሩን ሳይሆን በላይ ያለውን ሌላውን ሳይሆን አንተን ራስህን ናና እስኪያጠጣኝ ናና እስኪያጉርሰኝ የልምዱን ሳይሆን በላይ ያለውን የእጅህን ሳይሆን በላይ ያለውን ሌላውን ሳይሆን አንተን ራስህን ጥቂት አንተን ቀምሶ እንደጠገበ ሰው መሆንህን አይደል ረሃቤን ፈወሰው ጥቂት አንተን ቀምሶ እንደጠገበ ሰው መሆንህን አይደል ረሃቤን ፈወሰው ጥቂት አንተን ቀምሶ እንደጠገበ ሰው መሆንህን አይደል ረሃቤን ፈወሰው ናና እስኪያጠጣኝ ናና እስኪያጉርሰኝ የእጅህን ሳይሆን ክብር መልክን የምድሩን ሳይሆን በላይ ያለውን ሌላውን ሳይሆን አንተን ራስህን ጥቂት አንተን ቀምሶ እንደጠገበ ሰው መሆንህን አይደል ረሃቤን ፈወሰው ጥቂት አንተን ቀምሶ እንደጠገበ ሰው መሆንህን አይደል ረሃቤን ፈወሰው ጥቂት ዕለት ባዶ ትሆንና ነፍሴ በመገኘት ውስጥ ትረስርስ መንፈሴ ዕለት ዕለት ባዶ ትሆንና ነፍሴ በመገኘት ውስጥ ትረስርስ መንፈሴ ዕለት ዕለት ባዶ ትሆንና ነፍሴ በመገኘት ውስጥ ትረስርስ መንፈሴ ዕለት ዕለት ባዶ ትሆንና ነፍሴ በመገኘት ውስጥ ትረስርስ መንፈሴ ዕለት ዕለት ባዶ ትሆንና ነፍሴ በመገኘት ውስጥ ትረስርስ መንፈሴ ዕለት ዕለት ባዶ ትሆንና ነፍሴ በመገኘት ውስጥ ትረስርስ መንፈሴ አባት ሆይ እናመሰግንሃለን እናመሰግንሃለን በጌታ በኢየሱስም ተሐድሶ ይሆን ፍሬ ያለው ተሐድሶ ይሆን በኢየሱስም ፍሬ ያለው ተሐድሶ ይሆን ትናንት እንደነበርኩ የማልሆን የማልቀጥል የሚያደርግ ተሐድሶ ይሆን ትናንት እንዳገለገልኩ የማገለግል የማደርግ እግዚአብሔር ተሐድሶ ይሆን አዲስ ነገር የሚያደርግ በኑሮ በህይወት በአገልግሎት በህብረት በመካከል በጉባኤ ተሐድሶ ይሆን ፍሬ ያለው ተሐድሶ ይሆን ፍሬ ያለው ተሐድሶ ይሆን እግዚአብሔር ሆይ ልዩነት ይሆን ከተሐድሶ የተነሳ ልዩነት ይሆን በህይወታችን ልዩነት ይሆን በአገልግሎታችን ልዩነት ይሆን ተጣርተን ስንገኝ ያንተና ያንተ ብቻ ሆነን እንገኝ አንተንና አንተን ብቻ ስናገለግል እንገኝ አንተንና ፈቃድህን ስናደርግ እንድንገኝ የሚያደርግ ተሐድሶ ይሆን ጌታ ሆይ እኔን እርዳኝ ሕዝብህን እርዳ
እህቶቼን እርዳ። እግዚአብሔር ሆይ ይህን ልታደርግ በመካከላችን ወደሃል። በዚህ መንገድ መጥተሃል። እንዲሁ አትናገርም። ዘር ተዘርቶ ሳይበቅል እንደማይቀር፣ ዝናብ ዘንቦ ሳያበቅል እንደማይመለስ ከሰማይ የመጣው ቃል እንዲሁ ነው ብለሃልና እግዚአብሔር ሆይ ይሄ ቃልህ በኢየሱስ ስም ልዩነት ያድርግ። የተሐድሶ ፍሬ የምናፈራበት እና እርሱም በልዩነት የሚጎመራበት ጊዜ ይሆን። ስለሰማህን ስምህ ለዘላለም ይባረክ። ይሄ የሰማነው ልዩነት ሊያደርግ የመጣው ተሐድሶ በእያንዳንዳችን ሕይወት ሥራ ከመስራቱ የተነሳ ነገ እንደ ልዩ ሰዎች፣ እንደ ሌላ ሰዎች፣ አንተና ያንተ ወገን እንደሆንን ሰዎች የሚያደርገን ሆኖ እንዲገኝ በኢየሱስ ስም እለምንሃለሁ። እህቴን በዚህ እንድታገኛት፣ ወንድሜን በዚህ እንድታገኘው፣ እህቴን በዚህ እንድትጠቅማት፣ ወንድሜን በዚህ እንድትጠቅመው በኢየሱስ ክርስቶስ ስም ለመንኩህ። ስለ ሕያው ቃልህ፣ ስለ እውነተኛው ቃልህ፣ ስለ ተጻፈውና ስለ ተገለጠው ቃልህ አመሰግንሃለሁ። ሰው አይተህ ፊት አይተህ